ሰነፉ አህያ። በአንድ ወቅት አንድ ጎበዝ ነጋዴ ውብ በሆነ ሰፈር ውስጥ ይኖር ነበር። ብዙ ዕቃዎችንም ወደ ገበያ እየወሰደ በመሸጥ ይተዳደር ነበር። ነጋዴው አንድ አህያ ነበረው። በአህያውም ላይ ለሽያጭ የሚሆኑ ዕቃዎችን እየጫነ ወደ ገበያ በመውሰድ ይሸጥ ነበር። ነጋዴውም አህያውን በደንብ ይንከባከበው ነበር። ንጽህናውን ይጠብቅለታል፣ ጥሩ ምግብም ይሰጠውም ነበር። አህያው ግን በጣም ሰነፍ ነበር። አህያው የሚወደው መብላት፣ መተኛት ብቻም ነበር። አሁንም ወደ ገበያ ጌታዬ ማረፍ አለበት። በዓል ሲሆን በጣም ነው ደስ የሚለኝ። እሱ ማረፍ አይፈልግም፣ እኔ ደግሞ ማረፍ እፈልጋለሁ። አምላኬ። ነጋዴው ግን እረፍት ማድረግ አይፈልግም፣ ምክንያቱም ወደ ገበያ ካልሄደ ገንዘብ ማግኘት አይችልም። ይህ ከሆነ ደግሞ መኖር አይችልም ማለት ነው። ነጋዴውም በገበያ ውስጥ የተለያዩ ነገሮችን ማለትም ጥራጥሬ፣ ፍራፍሬ፣ ቅመማ ቅመሞች እንዲሁም አትክልት ይሸጥ ነበር። ሁል ጊዜ ጠዋት ላይ አህያውን እየነዳ ወደ ገበያ ይወጣ ነበር። ነገር ግን ወደ ገበያ ቦታው ለመሄድ አንድ ወንዝ ማቋረጥ ይኖርበታል። ወንዙንም ሲያቋርጡ ለአህያው በጣም ይጠነቀቅለት ነበር። አንድ ቀን የነጋዴው ጓደኛ ጨው በገበያ ውስጥ እንደሚፈለግ ነገረው። በጣም አመሰግናለሁ ጓደኛዬ። በቅርቡ ጨው መሸጥ ጀምራለሁ። ስለነገርከኝ በጣም አመሰግናለሁ። በነጋታውም ነጋዴው 12 ጆንያ ጨው አዘጋጀ። 6 ጆንያ ጨው በአህያው ጀርባ ላይ ጫነው። አህያውም ሸክሙ ከብዶት በጣም ጮኸ። ምስኪን እንስሳ በጣም ከብዶታል ማለት ነው። ከጆንያዎቹ ልቀንስለት ይገባል። አህያውን ላለመጉዳት ነጋዴው አንድ ጆንያ ቀነሰለት። ነገር ግን አህያው ወደፊት ለመራመድ ዝግጁ አልነበረም። ነጋዴውም በዚህ ተናዶ በዱላ አህያውን መታው። አትሰነፍ፣ ብዙ አረፍክ፣ ይበቃሃል። ወደ ገበያ በጊዜ መሄድ አለብን። እንሂድ። በዚያ የገበያ ቀን ላይ ነጋዴው ሁሉንም የጨው ጆንያዎች ሸጣቸው። ስለዚህም ነጋዴው ጨው መሸጥ እንደሚያዋጣ ስላወቀ በየቀኑ ጨው መሸጥ ጀመረ። አህያውም አንዳንድ ጊዜ 5 አንዳንድ ጊዜ ደግሞ 6 ጆንያዎችን ተሸክሞ ወደ ገበያ ይሄድ ነበር። አህያውም በሚሆነው ነገር ደስተኛ ባይሆንም ወደ ቤቱ ሲመለስ ግን ደስ ይለው ነበር። ነገር ግን አንድ ቀን ነጋዴው በአህያው ላይ 6 ጆንያ ጨው ጫነ። ወደ ገበያም በመሄድ ሳለ ወንዙ አጠገብ ላይ ደረሱ። ነጋዴውም ወንዙን ሲመለከት የወንዙ ከፍታ ከዚህ በፊት ከነበረው ጨምሮ አየ። ዛሬ ቀስ ብለን እንራመድ፣ ይሄ ወንዝ እንዲወስደን አልፈልግም እኔ። ወንዙንም ሲያቋርጡ አህያው በድንገት አዳልጦት እዛው ቁጭ አለ። ነጋዴውም አህያውን እንደምንም ገፍቶ በማውጣት ወንዙን እንዲያቋርጡ አደረገ። አህያውን ፈርቶ ይንቀጠቀጥ ጀመር። ይሁን እንጂ አንድ ነገር አህያው እንደሆነ አውቋል። እነዚህ ጆንያዎች አሁን ጀርባዬ ላይ ናቸው። አምላኬ፣ ግን ሸክሙ እኮ በጣም ቀሎኛል። ይህ ወንዝ አስማት አለው መሰለኝ ማለት ነው። አህያው ያልገባው ነገር በውሃ ውስጥ ሲወድቅ ውሃው በጆንያ ውስጥ ያለውን ጨው አሟምቶት ነበር። ለዚህም ነበር አህያው ሸክሙ የቀለለው። አሁን በጆንያ ውስጥ ምንም የቀረ ጨው አልነበረም። አምላኬ፣ ጥረቴ ሁሉ ከንቱ ሆነ። አሁን ምን እሸጣለሁ? አህያዬም ስላልተጎዳ በጣም ደስ ብሎኛል። አሁን ወደ ገበያ መሄድ ምንም ጥቅም የለውም። ወደ ቤቴ ብመለስ ይሻለኛል። ምን አይነት ደስ የሚል ቀን ነው! ዛሬ ከስራ ነጻው። የሚገርም ቀን ነው አለ አህያው። አህያውም ቀኑን ሙሉ ሲበላ ሲጠጣ ዋለ። በጣም ደስ የሚል ቀንም አሳለፈ። በሚቀጥለው ቀንም ነጋዴው በአህያው ላይ 6 ጆንያ ጨው ጭኖ ወደ ገበያ ይነዳው ጀመር። አይ ትናንት ደስ የሚል ቀን ነበር፣ ዛሬ ደግሞ ስራ ነው። ልክ እንደ ትናንቱ ሸክሜን ቀንሼ ወደ ቤት መመለስ እችላለሁ። ይህ ውሃ አስማት አለው፣ እርግጠኛ ነኝ ይረዳኛል። የአህያው ዕቅድ ያልገባው ነጋዴው ባልተለመደ መልኩ
ፈጠን ፈጠን ብሎ አህያው ወደ ውሃ ውስጥ ገብቶ ቁጭ አለ። ኦ አምላኬ፣ ምን እያደረግክ ነው አንተ ሞኝ? ተነስ ከውሃው ላይ። አህያውም አሁን ስራ የለም ሸክምም የለም፣ ወደ ቤት። ይህ እንዴት ሊሆን ይችላል? ይህ አህያ ሆን ብሎ ነው ማለት ነው ውሃ ውስጥ የሚቀመጠው? እኔ እሱን በጣም እየተንከባከብኩት እንደዚህ ነው ብድር የሚመልሰው? አሁን ወደ ቤት ልውሰደው። ምን ማድረግ እንዳለብኝ ያውቃለሁ። በሚቀጥለውም ቀን ነጋዴው በአህያው ጀርባ ላይ 8 ጆንያ ጫነበት። ይሁን እንጂ አህያው ምንም አልከፋውም ነበር። ኦ 8 ጆንያ! ለምንድን ነው ግን ጭነቱ ማይሰማኝ? ምን አስጨነቀኝ? ጌታ የፈለገውን ጆንያ በጀርባዬ ላይ መጫን ይችላል። ያም ሆነ ይሄ ወደ ገበያ አልሄድም፣ ወንዝ ውስጥ እገባለሁ። ነጋዴው አህያውን ወደ ወንዙ ነዳው። ወንዙ ጋር እንደደረሱ አህያው ተመሳሳይ ቦታ ላይ አዳልጦት ወደቀ። አህያውም ወዲያውኑ ለመነሳት ሲሞክር በጣም ከበደው። ነጋዴው ብልህ ሰው ስለነበረ በአህያው ጀርባ ላይ ጨው ከመጫን ይልቅ ጥጥ ነበር የጫነው። ልክ አህያው በውሃ ውስጥ ሲወድቅ ጥጡ ውሃ በመምጠጡ ጭነቱ በጣም ከባድ ሆነ። አታልለዋለሁ ብለህ ነበር። አሁን እነዚህን ጆንያዎች ተሸክመ ወደ ገበያ ትሄዳለህ፣ ከዛም ወደ ቤት ትመለሳለህ። ሰራው እናንተ ሰነፍ አህያ። አህያውም ውሃ ውስጥ ምንም ታምር እንደሌለ ተረዳ። እነዛንም 8 ጆንያዎች ተሸክሞ ወደ ገበያ ከዛም ወደ ቤት ሄደ። ከዚያም ጊዜ ጀምሮ አህያው ውሃ ውስጥ ለመቀመጥ አስቦ አያውቅም ነበር። ጎበዝና ጠንካራ ሰራተኛም ለመሆን ሞከረ።